በዛሬ ቪዲዮ እነዚህን 18 እና 7 ጌታ ሆይ የፈረንጅ ሰርግ ነው በለኝ። ሙሽራው ለብቻ ዘጋ ቆም ብሎ እየጠበቀ ነው በለኝ። ልብሶቹን አንቺ ለባለቤትሽ ልብስም ጫማም ላንቺም ጫማም ለእህቶች ልጆችም ጫማ ወስደሽ ከዛ ከሄድሽ በኋላ በሁለተኛው ቀን ወይ ምናምን መጥተሽ ደግሞ ቪዲዮ ትሰሪልኛለሽ። አዎ እንደዛ ነው። ምን ነው ቀበ ያለሽ ነገር አለ? አይ የለም። እንደዛ ነው የሚሆነው ማለት ነው። አንቺ በእውነት አይለፍልሽ ሰርቀሽ ቢ ተብለሽ ነው የተረገምሽው። አሁን ያለፈው መጋቢት ላይ 24 ይልጃል። አረ ሉላ ሌላ ታሪክ። እዚህ ጋር ያለው ፎቶ ይታያችኋል አይደል? የልጅ አባት ነው። እግዚአብሔርን የልጅ አባት ነው። በተክሊል አገባ። በስመ አብ ጌታ ሆይ እግዚአብሔርን እንባዬን የመጣው እንጂ በኢየሱስ ስም። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎም የእናንተን ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። በዓል እንዴት ነበረ? በዓል እንዴት አለፈ? ሞቅ ደመቅ ሸብረቅ ብሏል። እንዴት ነበረ? ያው መቼስ የዶሮ የምኑ የበጉ ምናምን ዋጋ አይቀመስም። እንግዲህ ቀደም ብለንም ተናግረናል። ግን እንዴት አለፋችሁት? እንዴት ነበረ? እስቲ አጋሩኝ። እንግዲህ ያው ጾም ከተፈታ በኋላ በጣም በርካታ በዓላቶች ይኖራሉ። ዘመድ ከዘመድ ጋር አክፋ የሚባል ባህል አለ። ዘመድ ከዘመድ ጋር ዳቦ ምናምን ይዞ ይጠያየቃል። ከፊታችንም ደግሞ ዳግማ ትንሣኤ አለ። እሱም በቆንጆ መልኩ ይከበራልና በጣም በቃ መብላት መጠጣት ነው። ምን ይደረጋል? ለማንኛውም ለሁላችሁም አሁንም መልካም በዓል ይሁንላችሁ። ታዲያ ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ሎቭ ፎንቅዬ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀለም ሞንደልደል ያለች ፈተና አለች። እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ በማድረግ ብሎም የምለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንደሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች የዲስክሪፕሽን ላይ ተቀምጠዋል። እነሱን ነካ በማድረግ መላክ ይቻላል። ለማንኛውም ብዙ ወሬ አላብዛ፣ ወደ ቪዲዮ። እኛ ስልጣን ይዘን እቺን ሀገር መምራት እቺን ክልል መምራት ከቻለን በሁሉም ኢትዮጵያውያን አስተዋጽኦና አሻራ የምትመሰረት ኢትዮጵያ ሀገረ መንግስት ነው የምንፈጥረው። እናሸንፋለን። A few moments later. Mama yangu game over. Mwenye uwanja wake kaingia sasa. Yesu Kristo. Game ikaisha. Mama soko nalo lo ingia. የጣረሞት የመሰለ ሰውዬ በቃ ምን አድርጉ እንደሚለን ነው የማላውቀው። እዚህ ጋር ብደር ሯሩጧል፣ እዚህ ጋር ደግሞ ለሀገሬ ለወገኔ ድምፅ ነኝ እያለ ይገኛል። ከፖለቲካ ፓርቲ እንደዚህ ሰውዬ ሙድ የተያዘበት አለ እንዴ? ማንም የለም። የምሬን ነው። ተጉ በኋላ ደግሞ ስልጣኑን የተቆጣጠረው ቀን ዋጋ እንዳያስከፍለን እያንዳንዳችንን እሱን ነው መፈራው። አራኔ ወጣ ጎሰን ዱበተ ኦጂ ኑራ ፍዳተ ኩንሳኔ ከንደሪቦቲ በነገራችን ላይ የበሬ የበግ የዶሮ ምናምን ዋጋቸው ብቻ አይደለም ጣራ ነካ የሚባለው። ይሄው ራሳቸው ጣራ ላይ እየወጡ
ለምን ዋጋችን ብቻ እኛም ጣራውን እንንካው እንጂ ብለዋል። ወይ መድኃኒዓለም እንዴት ነው በርበሬው? ቆንጆ እየበላ እቺ እንቁላል ያንተ ናት። አጥንቱም ስላለ ተውጥ እውነት ያስበላል እኮ በስክሪን እያያችሁ የምትበሉበት ጊዜ ላይ ደርሰናል ለማለት ነው። አሁንም ከበዓሉ ሳንወጣ ማለት ነው የሆነ ጊዜ ታስታውሱ እንደሆነ ሩዝ በፌኩ መጥቷል እየተባለ እንደውም ውሃ ውስጥ ንከሩ ምናምን የሚባል ነገር መጥቶ ነበርና አሁን ደግሞ እንቁላልም እንደዛ መጥቷልና እስቲ በቪዲዮ ያጋሩንን ምስል እንመልከት። እንዲህ ስናሸው ይነሳል፣ በስርዓት ይነሳል። በስመ አብ ከለሩ አሃ አንቺ ያ እየሰራ እንቁላል ነው እንዴ? ይሄ ጂኤምኦ የሚባለው እኛ ሀገር ገብቷል። እዩት። እንቁላል እኮ ዶሮ የወለደችው እዚህ ሀገር እኮ ነው ከውጭ አልመጣም አይደለም። እንትኖቹ አራቸው አይዶሮቹ ነው እንጂ መሰለኝ አይዶን ነው። ብቻ ጂኤምኦ እንደዚህ ነው። ጀነራል ሞዲፊኬሽን የተደረገባቸው እንስሳትም የሆኑ እጽዋት የሚያመጡት ሳይድ ኢፌክቶቹ እነዚህ ናቸው። ይሄ ነው በቃ ይሄ ጽድት ይሄ ውስጡ ነው። ወይ እግዚአብሔር ይጠብቃል። አይ ጊዜ እንቁላልም ዴዲ ስኪኗን ማራገብ ጀምራለች። እንግዲህ እንደተመለከታችሁት እንዴ ምንድነው የሚባለው አሁን ይሄ? ጌታ ሆይ በጣም ከባድ ነው የምር። እስቲ ተጠንቀቁ ብቻ ምን ይባላል? ተጠንቀቁ በቃ። የምትገዙትን እንቁላል እንቁላል ይታወቃል መቼስ ተቀቅሎ እንኳን ይሄ ቅርፊቱ ጠንካራ ነው፣ ለመላጥ ያስቸግራል። ብዙን ጊዜ ዋናውን ራሱ ነጩን ፓርት ይቦድስብናል ስንልጠውና በዚህ ልክ እንደዚህ ተጠንቀቁ ብቻ፣ ጥንቃቄ አድርጉ። ሌላም ከበዓል ጋር ተያይዞ የማዳም ቅመሞች በምን አይነት መልኩ ነው የሚያከብሩት የሚለውን አንዲት እህታችን አሳይታናለች። እስቲ እንመልከት። ከባድ ነው እንግዲህ ያው ስደት። ለሁላችሁም በሰላም ያሰባችሁ ተሳክቶ በሰላም ሀገራችሁ ገብታችሁ በዓልን ከቤተሰቦቻችሁ ከወዳጅ ዘመዶቻችሁ ጋር ለማክበር ያብቃችሁ። ሌላ ምን ይባላል? አሁን እንግዲህ ከጠዋቱ 7:28 ወደ 1 ሰዓት ከ20 ነው። ምሳ ሰዓት ጥሪ ጠርቻለሁ። ቤተሰቤ በሙሉ እንዳትቀሩ እኔ ጋር ነው በዓልን ብዬ ቤተሰብ ሁሉ ጠርቻለሁ እና ለመጀመሪያ ጊዜ ዶሮ ብቻዬን ሰርቼ ብቻዬን አልለውም፣ ማዘር ሀፍ አግዛኛለች፣ ከዛ ሄዳለች፣ ግን ሰርቼዋለሁኝ ማለት ነው። እና የፈጀብኝ 18 ሰዓት እንደሆነ ድንገራችሁ። እንደዚህ ማማሰልም አይጠበቅብሽም፣ ዶሮ እኮ በስቶቭ ይሰራል ብለውኝ እንዴት አይነት ግልግል ያለ አይዲያ ነው ብዬ በስቶቭ ይውላችሁ እንዲሁ ስሰራው አርብ የጀመርኩት ቅዳሜ ስሰራው ወደ 10 ምናምን ሰዓት የፈጀ ዶሮ ደግሞ የሚያናድደው እንደጨረስኩት ሳልቀዳው ማለት ነው። ሰርቼ ወይኔ ሰላሚና። ከዛ ጠዋት ስነሳ ዛሬ ጠዋት በቃ አሁን እንቁላል ልቀቅልና ልጨማምርና በቃ ቡና ላቀራረብ ቤቱ እንደመቅለምቅል አድርግ ብዬ ተነሳው እንቁላል ልቀቅል። ከመኝታ ቤቴ ሳሎን ስገባ የወጡ ሽታ ልነግራችሁ አልችልም። ቤቱን ያምሰዋል። እንዴ ምን ሆኖ ነው ዶሮ እንደዚህ የሚሸጥ? በጣም ገርሞኝ፣ በእውነት ነው የምላችሁ በጣም ገርሞኝ። እዛ ወጡን ክፍት ሳደርገው ወይኔ የወጡ ማማር፣ ወይኔ እዩት። ሌሊቱን ሙሉ ለካ ትክ ሲል ነው ያደረው። እዩት በእናታችሁ። እና ዶሮዬ ወይኔ ይሄን ተላቅ ጫርጎ ቢያስቀምጥ ነው ይውላችሁ። ዶሮ ከሰል ሆኖ አደረ። ወይኔ ከሰል ሆኖ አደረ። በስመ አብ አምላክ። ሌሊት እንኳን ነቅት አድርግ። ደግሞ እኮ እንዴት እንደሚያምር ጓደኛዬ ቅቤ አንጣም ይገርም ቅቤ ሰታኝ ተነጥሮ ወይኔ እንዴት እንደሚያምር እንደነበረ። ወይኔ ዶሮዬ። አሁን ከቤተሰብ ጋችን ዶሮ መሀል ላይ ቁጭ አድርጌ ለቅሶ ነው የምቀመጠው። ወይኔ
ማነው በሱ ሞት ስር ያለኝ? ምን አለበት አረቄ በብረት ድስት ሰርቻል ቅድን ብላ ብታደር እርሜን ዶሮ ብሰራ እርሜን ቤተሰብ ብጠራ አይ አምላኬ እንዲህ ጉድ ልሰራ ህይወት ዶሮን ያመጣል። ዶሮ እንግዲህ እችን ማቅረብ የምንበላው። አይዞሽ ገለቴ፣ ግን ምን ይደረጋል? አይዞሽ ገለቴ፣ አይዞሽ በቃ ምን እናድርግ? በቃ ምንም ማድረግ አይቻልም። አይዞሽ እናቴ። ወይ ብናገኝ ብናጣ የእርጥብ አንጣ ብንወጣ ስንገባ የሳምቡሳ እናጣ በሐዘን በደስታ ካጠገብ ያለጣ። ግን ይሄ ብናገኝና ብናጣ ትሬንድ ማለት ነው። ብናገኝ ያምርብናል፣ ኦፍ ኮርስ። ብናጣ ግን ያምርብናል። እኔ ይቅርታ አድርጉልኝና ሳጣ ማለት ነው ሙግግና ምለው በቃ ሞጌ ነው የሚወጣው እንኳን ሊያምርብኝ። እንዴ ድሮ ፌስቡክ ላይ ፍንድት ያለን ሰዓት የፖስተትነውን ፎቶ ድርቆሽ መስለን ያለቀ መጥረጊያ መስለን የፖስተትነውን ፎቶ አሁን ብናገኝ ብናጣ አብረን ያምርብናል ብለን ፖስት እናደርጋለን። ያኔ እኮ አምሮብናል ብለን ነው በእርግጥ ፖስት ያደረግነው፣ ግን አሁን ላይ ስናየው አናምርም። በማጣት ውስጥ አናምርም፣ ስናገኝ ነው የሚያምርብን። እና የግጥሙንትን ብናገኝ ብናጣ አብረን ያምርብናል ሳይሆን ብናገኝም ብናጣም አንለያይም ቢሆን እንደው ቢሻሻል ባይ ነኝ። አይመስላችሁም? ሌላም አለ አንድ ወንድማችን ግጥሙን አሻሽሎት የዘፈነልን፣ እስቲ እንስማው። ብናገኝ ብናጣ አብረን ነን ለካ፣ ብናጣ ብናገኝ አብረን ነን ለካ። ብናጣ ብናገኝ አብረን ነን ለካ። ምን አይነት ድምፅ ነው የምታወጣው አንተ? ብናገኝ ብናጣ አብረን ነን ለካ። እቺ እንደውም ተሻሽላ አሪፍ ነች። አብረን ነን ለካ አንለያይም ምናምን አይመስላችሁም? ምን ትላላችሁ እስቲ? ጌጤ ተጠንቀቂ ትን እንዳይልሽ። ካንቺ አጠገብ ስቀመጥ ዓለሙ ሁሉ ጸጥ ያለና ሰላማዊ እንደሆነ ይሰማኛል። ውዴ እኔም ከዚህ ዓለም አንተን ብቻ ነው የምፈልገው። እዚህ ውሃ ዳር ሳልበላ ሳልጠጣ ዘላለሜን ብቀመጥ አይሰለቸኝም፣ ምክንያቱም አንቺ አለሽልኝ። እኔም ውዴ ለደቂቃ እንኳን ላጣህ አልፈልግም። መካሻ ፈገግ እያልክ ቀፋት፣ ጌጤም እንደዛው ፊትሽ ወደሱ መልሺ። ጌጤ ጠጋቤ። እሺ ውዴ እሺ፣ ምንም ችግር የለም፣ እኛ ዝግጁ ነን። እናንተ ብቻ ዘና በሉና ፍቅራችሁን በዚህ ውብ ቦታ አሳዩኝ። በደግ መገርሳ፣ ጥርሴ ከዚህ በላይ ከተከደነ ታፈናለሁ። እባክህ ዝም ብለህ አንሳን። ገጥ ያዝየሽ ዱር ብገባ እንኳን ደስታዬ ነው። ከኤአይ ደስ የሚለኝ ነገር ምን እንደሆነ ታውቃላችሁ? ሁለት እሳትና ጭድ የሆኑ ነገሮችን ያፋቅራል፣ ያስማማቸዋልና ምን አለ እንደዚህ ብንሆን ብዬ አስባለሁ። ጌታ ይጠብቀን እንጂ ብንጠፋ በናሽናሊቲ ተፈልገን አንገኝም። በተለይ የኔ ቢጠፋማ ወንድ ነው የሚፈልጉት፣ ወንድ ናሽናሊቲ እና እኔ ፓስፖርት ራሱ ይሄ ብዙ ጊዜ ተብሎበታል። ናሽናል አይዲ ላይ ፎቶ የሚያነሱ ሰዎች ይገባኛል፣ በጣም ብዙ ሰው ስለሚመጣ ወረፋ ምናምን ስለሚበዛባቸው ተሰላችተው ሊሆን ይችላል። ግን በፍጹም እኛነታችንን የማይገልጽና ጉማሬ አስመስሎ ነው የሚያነሳል። የኔን ራሱ አንዳንዴ ሳየው ይሄ ነኝ እላለሁ። እውነቴን ነው የምላችሁ፣ ይሄ ነኝ ኧረ እኔ አይደለሁም ብዬውላ አውቃለሁ። እና እባካችሁ ትንሽ ላይት ነገር ጨምሩበት እስቲ። ቤተሰቦቼ እዚህ ጋር የምታዩት ውሻ በጣም ስለገረመኝ ነው። ይሄ መኖሪያ ቤቱ ነው። ባለቤቶቹ ሸጠው ሄዱ። አሁን ሸጠው ከሄዱ 2 ዓመት አልፏቸዋል። እና ሸጠው ሊወጡ ሲሉ ወደ ኮተቤ አካባቢ ወስደው ጣሉት። በሳምንቱ ተመልሶ መጣ። ከዛ ድጋሚ አንድ በጣም የሚወደው ልጅ አለ ከባለቤቶቹ የሚንከባከበው፣ ድጋሚ ወደ ሱሉልታ አካባቢ ወስዶ ጣለው። ከዛ እሱ ቤቱን ለቆ ሄደ ማለት ነው። በሁለተኛውም ተመልሶ መጣ። ከዛ አዲስ የገዙት ሰዎች ግቢ ስለማያስገቡት ያው እዛችሁ በርጋ ይኸው የትም አልንቀሳቀስም ብሎ ያው አሁን 2 ዓመቱ ነው። ግን እዚህ አካባቢ ያሉ ሰዎች ታሪኩን ስለሚያውቁ በአቅማቸው ምግብ ምናምን እያመጡ ይጥሉለታል፣ ውሃም ይሰጡታል። እኛም ከሰፈራችን ብዙ ሩቅ ስላልሆነ
በቅርብ እንከታተለዋለን። ውሻው ትንሽ ኮስታራ ነው፣ ግን ቀረብ ብለን ምግብም ውሃም ለመስጠት እንሞክራለን። ግን የውሻ ታማኝነት ባለቤቶቹ አሁን 2 ዓመት አልፏቸዋል ከሄዱ። እሱ ግን ይኸው በእምነት በታማኝነት እነሱ ሸጠው የሄዱት ቤት በር ላይ አዲስ የገዙት ግቢ ባያስገቡትም በር ላይ ይኸው በታማኝነት እስካሁን አለ እና ውሻ እማይከዳ ታማኝ ወዳጅ ነው የምንለው በምክንያት ነው። ይኸው እንዳማረበት አለ። እሱ ናፍቆት ይዞታል። ባለቤቶቹ ይህን ቪዲዮ ካያችሁ እባካችሁ መታችሁ ቢያንስ አንድ እንኳን ፍቅር አሳዩት እባካችሁ። በስማ በጣም ነው የሚያሳዝነው። እግዚአብሔር አንተ እዚያ በር ብሎ እስካሁን ደብሮን 200 ብር ብናገኝ 200 ብር ብናገኝስ በእናትህ ለምሳሌ እኮ ያው ወንድሙ ላይ አይጨክንም። ያው 100 ብር እንካፈላለን። 100 ብር እንካፈላለን። ማንም አካፍለው አንተ ና ታካፍላለህ። ለምን ሰጣለሁ? ያገኘው ይናደል እንዴ? አልሰጥም እና ብታገኝ ለኔ ላታካፍልኝ? አላካፍልም። ምን ስለሆንክ ነው አንተ ማለት? ይናደል እንደ ቅድራ ያገኘው ብታገኝስ እኔ አብሬ አለሁ አይደል? እዚህ ጋር ቆይ እዚያ በሬ አልሰጥም። ለምንድን ነው የማትሰጠው አንተ? ማን ስለሆንክ ነው አንተ? አንተ ማን ነው የምሰጥህ? ለምንድን ነው የማትሰጠኝ? አንተ ስንዝራት ያርገኝ። አንተ ሁለቱንም 100 ብር ልትወስድ ነው? አዎ ወስዳለሁ። አንተ ከኔ ጋር ትጣላለህ፣ ትሰጣለህ። እሺ ትሰጣለህ። አንተ ለትጋልና አንተ ምን ሆነህ ነው የማትሰጠው? ኧረ በለው ምን ምሳሌ እኮ ነው ልቀቀኝ እንጂ ምሳሌ ብናገኝ እኮ ነው ያልኩት። ምሳሌ ነው እንደጋዳ እንደዛ ስሜት ታደርጋለህ። አልሰጥም ትላለህ እንዴ? ሳይገኝ እንደዚህ ሆንክ፣ ሲገኝ እንደዚህ ልትሆን ካንተ ጋር ጓደኝነት ትቻለህ። ከባድ ናችሁ። በህልም ዓለም መደባደብ ከባድ ነው። ሲያገኙ እውነት እኮ ነው። ሲያገኙ እንደዚህ ከተጣሉ ሲያገኙ ይጋደላሉ። አሁን ብዙውን ጊዜ ወደ እውነታው ዓለም ስንመጣ ሰው በድህነት ይስማማና ልክ ሀብት ምናምን የሆነ ሰው በለጥ ብሎ ሲገኝ ጸብ ይጀመራልና ይሄ ጥሩ ማሳያ ነው። ባህሪያችንን ማሳያ ነው ብዬ ማስበው አይመስላችሁ? ጌታ ሆይ የፈረንጅ ሰርግ ነው በለኝ። ሙሽራው ለብቻ እዛ ጋ ቆም ብሎ እየጠበቀ ነው በለኝ። አያቷ ናቸው እጇን ይዘዋት ለባልየው ወስደው ሊሰጧት እየሄዱ ያሉት በለኝ። የፈረንጅ ሰርግ አድርገው የሚያስብል ነገር ነው። 75 ዓመት ለ18 ዓመት ልጅ ያላቻ ጋብቻ አሁንም አለ እንዴ? ጌታ ሆይ እንዴ ምን ይባላል? የእውነት ምን ይባላል? ይሄ ልክ ነው ግን እውነት እንደው ወንጀል አይደለም? ገና ለገና 18 ዓመት ሆኗታል ተብሎ መቼ ህጉ ዝም ይላል እንዴ? አያቷ እኮ ይሆናሉ። አያቷ ያላቻ ጋብቻ መቼ እንደሚቀር ብቻ መድኃኒዓለም ይወቀው። እውነት በጣም በጣም ከባድ ነገር ነው እንዴ 18 ለ75 ልብ ቅርጽ ነው የታባቱ ፎቶ ፖዝ ይላችኋል። እንደዚህ ነው ፎቶ ፖዝ። ጸዴ ፎቶ ፖዝ ነው ያየነው። የመድኃኒዓለም እነ ፋጥማ ጉልጋ ነው በቃ የፎቶ ፖዝ ያለው። ያበደ ነው በእውነት ያበደ። አሁን እነዚህ በቃ ጸዴ ፍሪኮች ናቸው። እርድና ብርዝና የተባሉ የሰፈራቸው አራዶች ናቸው። ከኋላ ያለችው ደግሞ አራት ማዕዘን ይመቻቸው የታባቱ። ቁርስ ልበላ ሱቅ ሄድኩኝ እንቁላል ልገዛ። ባለ ሱቅ እንቁላል ስንት ነው? 25 ብር። 25 ብር? አዎ በጣም ጥሩ ብዬ 4 አርግልኝ ብዬ 100 ብሬን አውጥቼ ልሰጠው ስል ወደቀ። 100 ብሩ ላነሳ ዝቅ ብዬ እስክነሳ 28 ብር ገብቷል እንቁላል። 28 ብር አለኝ። ክውነ 28 ብር። አው በላ አንተ ትቀልዳለህ። የ100 ብር ካርድ ሰጠኝ ብዬ ካርዴን ገዛው።
ፓኬጅ ሞልቼን ቪዲዮ ሪካርድ እያረኩ 75% ብር ፖስት ያርገው አያርገው አላቀም። ፖስት ካረገው ፎሎ አርገኝ ቁርሴን ነው የፖስተትኩል ብራዘሪ። እውነት ነው። ምንድነው ማድረግ ያለብን? እስከመቼ ነው ዝም የሚባለው? እኔ ሰላማዊ ሰልፍ ልውጣ ነው ብቻዬን በቪዲዮ። አንተ ኮሜንት ላይ ሰላማዊ ሰልፍ ትወጣለህ አትወጣም ነው ጥያቄው። እውነት ነው። አሁን የገበያ ሁኔታችን የሆነ ዋጋ ይነግሩናል። ኦኬ ብለን ልንከፍል ኪሳችን ገብተን እስክንወጣ በጥፍ ጨምሮ ያለበት ሁኔታ ላይ ያለነውና ሰላማዊ ሰልፍ ያስወጣል። እንግዲህ እስቲ መጀመሪያ ለብቻሽ ሞከር አድርጊውና እንዴት ነው የሚለውን ንገሪኝ። ከዛ እናስብበታለን። አይመስልሽም? በገዛ ቤት የፈለግከውን ማድረግ እንደምትችል ስታውቅ ያንተስ ከፋ? እሺ ያንተ የከፋ ነው እውነት። እኔ ምንም ከመቼ ጀምሮ ነው ወንዶች እንደዚህ ቤታቸው ቡና ማፍላት ምናምን የጀመሩት? ባለፈው የሆነ ልጅ አሳይቻቸዋለሁ። መቼስ ፈንዲሻውን አፈካክቶ ሳሩን ጎዝጉዞ ቡናውን አቀራርቦ ፊልሙን እያየ ምናምን የቺክ ላይፍ ያሳያል። ይሄን ፍሬንዴ ብቻህን እንደምትኖር ስታውቅ ምናምን ብሎ ሲኒ እንዴ ላጤዎች እንደዚህ ቡና ምናምን ማፍላት ጀምራችኋል እንዴ? ግን አልገባኝም ነበር። ወንዶች ተሻሽላችኋል። ይሄ የሚያሳየው ምን ያህል የቡጠማ ማህበራችሁን ለማሳደግ ደፋ ቀና እንደምትሉና ራሳችሁን እንደምትንከባከቡ ነው። እኔ ገርሞኛል እውነት። እንዴ ወንዶች ቡና ማፍላት ምናምን ጀምረው ቤታቸው እንዴ ምንድን ነው? መቼ ነው ታዲያ የምትጠሩን? አፍልታችሁ ይበል የሚያሰኝ ነው። እንደ እውነታው ይበል የሚያሰኝ ነው። ጥሩ መሻሻል ነው ያየ ነው። ሄሎ ወይ መልሼ ደወል ተቆራረጥ፣ አልሰማኝም ነበረ። ችግር የለም እንዳልኩሽ ነው። ቲክቶክ ላይ ቪው ስላለኝ ኢንፍሉዌንስ ስለማደርግ ምናምን መጥቼ ሱቅሽ ቃሉ ሰድና የወንድም የሴትም የልጆች ጫማ እፈልጋለሁ። ሱቅሽ መጥቼ እቃው ስጪ በምትኩ አንድ ቪዲዮ ስራሽ እያልኩሽ ነበረ። በብር ምናምን አይደለም። እኔ ሴት ስለሆንሽ ሰፖርት ላደርግሽ ስለምፈልግ ነው እና የምፈልጋቸውን ነገሮች መጥቼ ስጪ ቪዲዮ ሰራልሻለሁ ማለት ነው። እንደዛ ነው። ታስቢያለሽ አንቺ? እሺ እኮ እንደዚህ ቁጥር የምትነግሪ ነገር የለም? ለባልሽ አሁን የፈለግሽውን ይሄን ያህል ቁጥር ለባሌ እንደዚህ ጫማ ምናምን የምትይ ነገር የለም? አይ እኔ ወደድኩት እንደመጥቼ የምወስደው ሲጀመርም ሆነ ተጠቃሚም አይደለሁም። አንደኛ እቃዎችን ሳያቸው ጥሩ እቃዎች ነው። ሁለተኛ ደግሞ አንቺንም ሰፖርት ለማድረግ ነው እንጂ እኔ ከቦንዳ ጋር ብዙም ኮኔክሽን የለኝም እና ሀሳቤ የሴት ደግሞ ቅድም የለኝም ስላልሽኝም በልጆች ልጆች ጫማ ቀይረዋለሁ ማለት ነው። የምፈልጋቸውን ነገሮች መጥቼ ፒክ አደርጋለሁ። ከዛ በንጋታው ኦር በሁለተኛው ቀን መጥቼ ቪዲዮ ሰራልሻለሁ ማለት ነው። አለቀ በቃ ስራው እንደዛ ነው። እሺ ስልሽ አሁን ለምሳሌ ባለቤትሽም የእህቶችሽ ልጆችም አንቺም ነሽ ቪዲዮ የምትሰሪልኝ እንዴት ነው የሚሆነው? እንደዛ ከሆነ ብር ይጨምርብሻል። እንደዚሁ እኔ መጥቼ የምፈልጋቸውን እቃዎች ወስዳለሁ። እነሱ አይመጡም። እኔ መጥቼ በሁለተኛው ቀን ወይ በነጋታው መጥቼ እቃዎችን አስተዋውቅልሻለሁ ማለት ነው። እንደዛ ከሆነ አንቺ ትጎጃለሽ። አንቺ ሰፖርት ለማድረግ ነው ሲጀመር ሀሳብ የመጣው። በብር ምናምን ከሆነ ለአንቺ ፌር አይደለም። ስለዚህ እኔ ብቻ መጥቼ ነው ማለት ነው ቪዲዮ ምሰራሽ። እነሱ አይመጡም። ካልሆነ ይወደድብሻል። መጀመሪያ መጥተሽ አንቺ እቃውን የወሰድሽ ቀን ቪዲዮ ልትሰሪልኝ አችኝ አይደለም። መርጬ ነው ወስደው መርጬ ለባለቤቴም ለእኔም ለልጆቹም የሚሆን ነገር መርጬ የሚፈልጋቸው ነገሮች ወስዳለሁ። በንጋታው ወይ በሁለተኛው ቀን መጥቼ ቪዲዮ ሰራልሻለሁ ማለት ነው። እንደዛ ነው። በዕለቱ ቀን የሚባል የለም። በንጋታው እኔ ስልሽ ምን ጋራንቲ ያለኝ እቃዎቹን ከወሰድሽ? ምን ማመን እኔን ነው የምታምኘው? ስራ ነው። እኔ ሲጀመርም አሁንም አንቺ ሰፖርት ለማድረግ ነው እንጂ ትልልቅ ስራዎች ጥሩ ብር እየተከፈለኝ ነው የምሰራው። አንቺ ሰፖርት ለማድረግ ነው። ስለዚህ የምልሽን ነገሮች ነው የምታምኚው ማለት ነው። አይ ያው እንደዚህ ያህል ብትይኝ አሁን እኔ ግራ ገባኝ። ለዛ እኮ ነው መተሽ ብትሰሪልኝም በጣም ደስ ይለኛል። ከዛ ደግሞ ይሄን ያህል እቃ ብትይኝ የተሻለ ነበር እኔን ቀድሜ ለመዘጋጀት። እንደዛማ ብር ወይም አማውንት ምናምን ብጠራ ለአንቺ ፌር አይደለም የሚሆነው። እንዳንቺ ትልልቅ ስራዎች ነው የምሰራው። ቪዲዮዎች ቫይራል ይወጡልኛል። አሁን አንቺን ሰፖርት ለማድረግ ስለሆነ መጥቼ እንዳልኩሽ እኔ ቦንዳ ላይ ብዙም አትራክቲቭ አይደለሁም። ስለዚህ መጥቼ የምፈልጋቸውን እቃዎች
አይቼ የምፈልጋቸው አሁን ቆንጆ ቆንጆ እቃዎችም ስላየው ለጂም የሚሆን ለሱሪ የሚሆን ለቀሚስ አላባሽ የሚሆን ጫማዎችን ምናምን መርጬ ወስዳለሁ። እንዳልኩሽ ለልጆቼ ምናምንም እቃ ወስዳለሁ። ስለዚህ እኔ እቃዎችን ወስዳለሁ፣ እቃዎችን አስተዋውቅልሻለሁ ማለት ነው። ጊቭ ኤንድ ቴክ ነው። ብር ምናምን አማውንት ወይም ደግሞ ሌላ ነገር ከጠራ አንቺ ትጎጃለሽ። አንቺ ሰፖርት ለማለት ከሆነ ድረስ እቃ መልቼ ወስዳለሁ። ቪዲዮሽንም በሁለተኛው ቀን መልቼ እሰራልሻለሁ ማለት ነው። እንደዛ ነው የሚሆነው። ቪዲዮ በቃ ልብሶቹን አንቺ ለባለቤትሽ ልብስም ጫማም ለአንቺም ጫማም ለእህቶች ልጆችም ጫማ ወስደሽ ከዛ ከሄድሽ በኋላ በሁለተኛው ቀን ወይ ምናምን መጥተሽ ደግሞ ቪዲዮ ትሰሪልኛለሽ። አዎ እንደዛ ነው። ምን ነው ቅር ያለሽ ነገር አለ? አይ የለም። እንደዛ ነው የሚሆነው ማለት ነው። እንዳልኩሽ እኔ ቦንዳ ላይም ብዙ አይደለሁም፣ ግን ጥሩ ጥሩ እቃዎች ቆዳዎችን ቶርሽኖችንም ስላየው ምናልባት እስቲ በሚለው ነው። በቃ እሺ አስቤ በልደውልልሽ። እሺ እሺ በጣም ነው እንዴ የምትዘማነኙ የኔ እናት? የኔ ማር ቦንዳ አትወጂም? ምስኪን የጨው ቃለ አንቺ በእውነት አይለፍልሽ ሰርቀሽ ቢ ተብለሽ ነው የተረገምሽው። ምን አይነት ነውረኞች ናቸው ግን አንዳንድ ቲክቶከሮች። የሰው ዕቃ ወስዳችሁ የፈለጋችሁትን ያህል ቁጥር ወስዳችሁ የምትፈልጉት ለልጆቻችሁ ለባላችሁ ለራሳችሁ ምናምን መርጣችሁ የቤቱን ዕቃ አራቁጣችሁ እንደገና ደግሞ በማግስቱ ማነሽ ሁ አሪዩ። በነገራችን ላይ እንደኔ አመለካከት ድርጅታችሁን ለማስተዋወቅ ፕሮሞሽን ይረዳል፣ በደንብ ይረዳል። ግን ማንን ነው ማሰራው የሚለው ነገር በደንብ መርጣችሁ ማወቅ አለባችሁ ብዬ አስባለሁ። እንደ እውነታው ማለት ነው። የነዛ ሰዎች ፐርሰናሊቲ ምን አይነት ነው የሚለው ነገር መጀመሪያ ለማወቅ ብትሞክሩ መልካም ነው። ገና ለገና ቫይራል ይወጣላችኋልና ብላችሁ ዝም ብላችሁ ያገኛችሁት ቦታ እንትን አትበሉ። አንዳንዴ እኮ ዊርድ የሆነ ነገር እኮ ሰርተው ቫይራል የሚወጣላቸው ሰዎች አሉ። ምን የምናየው ነገር እኮ ነው። በጣም ጋጠወጥ የሆኑ ምንም ዲሲፕሊን የሌላቸው ልጆች የወረደ በቃ ጋጠወጥ የሆነ ነገር ሰርተው ቫይራል ይወጣሉ። እንደዚህ አይነት ሰዎች አሁን ማስታወቂያ ምናምን አሰርተዋቸው መልሰው ደግሞ ሲቆጩ እናያለን። ጥፋቱ የማን ነው? የማስታወቂያ አሰሪ ድርጅት ነው። ያ ሰውዬ ምን ያህል ታማኝ ነው የሚለውን ነገር ሳያጣሩ ማስታወቂያ ማሰራት ልክ ነው ብዬ አላምንም። ከዛ በተረፈ ደግሞ የራሳችሁን ምርት ራሳችሁ ማስተዋወቅ ትችላላችሁ። ሶሻል ሚዲያ እኮ አሁን ለሁሉም እድል የፈጠረ ነገር ነው። ዛሬ አንቺ ላይ እንደዚህ የተመናፈሰችዋ ልጅ እኮ ማንም ነበረች ትላንት። ስለዚህ ክሬቲቭ የሆነ ነገር አስባችሁ ኮንተንት ራሳችሁ ክሬት አድርጋችሁ ምናምን ቶሎ ቶሎ ብትፖስቱ ራሳችሁ የራሳችሁን ድርጅት ማኔጅ ማድረግ ትችላላችሁ። የሶሻል ሚዲያ ማኔጀርም ላይ ያስፈልጋችሁ ይችላል። ማስታወቂያ የሚሰራላችሁም አካል ላይ ያስፈልጋችሁ ይችላል። እና ሶሻል ሚዲያ ተጠቀሙበት። በቃ ለምንድን ነው እንደዚህ በአደባባይ ብራችሁን ንብረታችሁንም ሲሞልጯችሁ ዝም ብላችሁ ቁጭ ብላችሁ የምታዩት ነው? ይሄ ለብዙዎቻችሁ በእውነት ትልቅ መልእክት አለው። ይሄ የሆነ ሰው ቫይራል ወጣ ተብሎ ገና ለገና ቫይራል ስለወጣ በቃ ቶሎ ብላችሁ ማስታወቂያ ለማሰራት የምትሽቀዳደሙ ድርጅቶች አላችሁና ራሳችሁ ላይ ብትሰሩ አሁን ሰው ማስታወቂያ እንዲሰራላችሁ የምትሽቀዳደሙትን ያህል ራሳችሁ ላይ ብትሰሩ እናንተ ራሱ ከራሳችሁ ድርጅት አልፋችሁ የሌሎችን ድርጅቶች ማስታወቂያ ለመስራት ትችላላችሁና አትሸወዱ። እስቲ እሺ፣ ቀጣይ ጥያቄ ስንት ዓመት ነው? ድበላ ነው እንዴ? እኔ እናገራለሁ። እሺ ተናገር። አብዛኛው ጥያቄ ግን ይሄ እንደሚሆን እርግጠኛ ነኝ። አሁን ራሱ 7 ምናምን አለ። አሁን ያለፈው መጋቢት ላይ 24 ይዣለሁ። በየት በኩል? በካሳንቺስ ማለት ተመርቆላል። 4 አመቱ ተመርቆልህ መሆን አለው። 00 እውነት 24 ማርያምን ጋይስ እነማ ነው የምታውቁ ሰዎች ኮመንት ላይ አሳውቁ። ዋሽቶ ከሆነ ተከት የመጥቼ ትበላለህ፣ እቀጣለሁ። እንዴ ኢዮብ 24 አመቱ ነው? ዋው በጣም ልጅ ነበር የሚመስለኝ እኔ። አሁንም ልጅ ነው በርግጥ፣ ግን ይሄ ላይክ 20 አመት ምናምን 18 19 እንደዛ ነበር የሚመስለኝ። ግን ያው 24 አመቱ ነው፣ አድጓል ለማለት ነው። ዲዳ እና አብሪሎ ኧረ ሉላ ሌላ ታሪክ ጥልጥሌሽን አላለችበትም። አስባችሁታል? አብርሃም ሆኖ ነው እንጂ ያዛት ትንሣኤ ላይ አሁን እንደዚህ ብትዘል ቅጭት ብሎ እዛው
ተለቃቅሞ ነው የሚገኘው። ከፕሮግራሙ ቀጥታ ወደ ሆስፒታል። ምን ሆነ? ምን ሆኖ ነው እንደዚህ ሆኖ ሲባል ኑራ ሰላበት። እኔማ እጁን ስትይዘው እሱ ላይ ልዘል ነው እንደ ብዬ ካሁን ከሆነ ያታለው አብርሃም ቀድሞ ደረሰና ትሱን አድኖታል። ለማንኛውም የመቻችሁ አይ ሉላዬ እረስተው ነው እኮ ስሜታዊ ስትሆኑ አንዳንዴ ሰውነታችሁን ትረሱታላችሁ። ግን የበዓል ፕሮግራሞች ላይ በጣም በከፍተኛ ሁኔታ አንድ የተሰጠ አስተያየት አለ። በፌስቡክ ፔጅ ላይ ነው ያየሁት። ኢቢኤስ ቴሌቪዥን፣ አባይ ቴሌቪዥን እና ቻናል ዋን ተመሳሳይ ሰዓት ብትቀያይሯቸው አንድ አይነት ፕሮግራም ነበር የምታዩት። ካለባበሳቸው ጀምሮ ከሎኬሽናቸው ያሉበት አባይ ቴሌቪዥኖችም ውጪ ሀይቅ ዳር ነው ምናምን ናቸው። ቻናል ዋንም እንደዛ የሆነ ፋውንቴን ምናምን፣ ኢቢኤስም በተመሳሳይ ሁኔታ ወንዝ ዳር ምናምን ነውና የሆነ ተመካክረው ምናምን ነበር የሚመስለው የበዓል ፕሮግራማቸው። አለባበሳቸው ይሄ አንድ ወንድ አንድ ሴት ምናምን ፖዛቸው ምናምን በቃ ተመሳሳይ ነውና ያው ከዚህ ቀደም የምናውቀው በኢቢኤስ ቴሌቪዥን ነው እንደዚህ አይነት ፕሮግራሞችን በቆንጆ ቆንጆ አልባሳት ደምቀው ቅዳሜና እሁዶች አንድ ላይ ተሰባስበው ምናምን እሁድን በኢቢኤስ ላይ ነው የምናውቀው የበዓል ፕሮግራም በእንደዚህ አይነት መልኩ። አሁን ቻናሏን በቃ ሙሉ በሙሉ በሚባል ደረጃ ወቀሳ እየደረሰበት ነው። በዚህም ምክንያት እንዳለ ኮንተንት ኮፒ ፔስት ነው የተደረገው በሚል ወቀሳ ተነስቶበታል። እንግዲህ የበዓል ፕሮግራማቸውም አባይ ቲቪም ተመሳሳይ ነገር አሳይተውናልና ይሄ የሚያሳየው ምን ያህል ኢቢኤስ ቴሌቪዥን ጫና እንደፈጠረና ከሱ ጋር ኮምፒት ለማድረግ እንደከበዳቸው የሚያሳይ ነው ብዬ ነው የማስበው። እንደኔ ባልጠፋ ኮንተንት ተመሳሳይ አይነት ነገር ሲሆን ትንሽ ያው ያስተቻል እና በዚህ በጣም ሰሞኑን መነጋገሪያ ሆነዋል። እናንተስ ምን ታዘባችሁ? ምን ትላላችሁ? እዚህ ጋር ያለው ፎቶ ይታያችኋል አይደል? የልጅ አባት ነው። እግዚአብሔርን የልጅ አባት ነው። በተክሊል አገባ። ረጅም ጊዜ ሆኖታል። በእርግጥ ግን ሁሌም አእምሮ ላይ ጥያቄ ሆነብኛል። ብዙ ሰው ጋር ፎቶውን ላኩት፣ ሁለቱም ተክሊል ናቸው ይሉኛል። ልጅ ያለው ሰው በተክሊል ማግባት ይችላል እንዴ? እኔ ነኝ የካደው ወይስ ልጁ ነው የካደው? ነው ወይስ አታውቅም ልጅቷ? አላውቅም እንደሆነ መልሳቸው አላውቅም። እግዚአብሔር ይመስገን ልጅ አድርጎልኛል። ግን ደግሞ እኮ አልካደም። ልጅ እንዳለው እኮ አልካደም። እንደዚህ ይቻላል እንዴ? እንደዚህም ይቻላል እንዴ? ቆይ ተክሊልን በብር ይገዛል እንዴ? ተክሊል በብር ይገዛል? በገንዘብ ገዝቶስ ነው ወይስ እንዴት ነው ሊሆን የቻለው? ብዙ ይጠይቀኛል። የኔና እሱን ጓደኝነት የማያውቅ ሰው አልነበር። በተለይ ዲላ ዩኒቨርሲቲ የተማራችሁ ሰዎች ታውቃላችሁ ስለኔና ስለሱ። በውስጥ መስመር ብዙ ይጠይቀኛል። የሱ ልጅ አይደለም ወይ? አንቺ ከዳሹ አይደለ? ከሌላ ወለድሽ አይደለ? በጣም ብዙ ሆነ በውስጥ መስመር የሚጽፍልኝ የሱን ፎቶ። የሚገርመው ደግሞ ማግባት ነው እንኳን በፌስቡክ ነው ያወቅኩት። ፌስቡክ ላይ ተለጥፎ አይቼ ያወቅኩት። ከዛ በፊት ልጄን አደራ እያለ ይጽፍልኛል አሉ ቴክስቶቹ ፌስቡክ ላይ እና ስንጻጻፍ የነበሩት። አብዛኛዎቹ ስንጣላ ተጣፍተዋል። ግን ልጄን አደራ እያለ ሲጽፍልኝ የነበረው ነገር አለ። ከዛ በኋላ እኮ ነው ያገባው። እሺ ያግባ፣ ግን እንዴት ነው የሚቻለው? እንዴት ነው ልጅ ያለው ሰው በተክሊል ማግባት የሚችለው?
ብዙ ህመሞች አሉ ውስጤ ላይ ግን የዚህ ደግሞ በጣም ነው የሚጎዳኝ። በጣም በተለይ በውስጥ መስመር አብሮ የሚያውቁን ጓደኞቻችን ለረጅም ጊዜ ነው አብረን የነበርነው። ኢቭን ባባ ሲወለድ ቤት ድረስ አንድ አመት ልደቱ ተከብሮ ከትንሽ ቀን በኋላ ቤት ድረስ ቤተሰቦቼ ጋር ድረስ መጥቶ አይቶታል። ብዙ ሰው ነው የሚጽፍልኝ በውስጥ መስመር በቃ ልክ እኔ እንደካድኩት። ምክንያቱም አድጓል እኮ ልጅ አድጎልኛል። አሁን ትልቅ ሰው ሆኗል። ግን ደግሞ አላውቅም። እኔ እስከማውቀው ድረስ እንግዲህ ድንግል ያልሆነ ሰው በተክሊል ማግባት እንደማይችል ነው። ኢቨን ሴቷ እንኳን ድንግል ሆና እሱ ካልሆነ ሴቷ ተክሊል ማድረግ ትችላለች፣ ወንዱ ግን ማድረግ አይችልም የሚባል ነገር አለ። ሃይማኖት እንግዲህ አባቶች፣ የሃይማኖት ሰዎች፣ ኦርቶዶክስ እምነት ተከታዮች እንግዲህ እዚህ ጋር ልታግዙኝ ትችላላችሁ። እንደዚህ የሚባል ነገር የለም። ልጅ ወልዶ በተክሊል ማግባት አይቻልም እና እንዴት አስቦ ሊያገባ እንደቻለ ባላቅም ያው እነሱ የቤተክርስቲያን አገልጋዮች ላያውቁ ይችላሉ። ይሄንን ድንግል ይሁን አይሁን ራሱ ነኝ ካለ ምንም ማድረግ አይችሉም። እነሱ ላያውቁ ይችላሉ። እሱ ግን ማንን ያታለለው ነው የኔ ጥያቄ። ራሱን ነው ፈጣሪ ነው ማንን ያታለለው? ከባድ ነው። እንግዲህ ሰዎች የሰሩት ኃጢአት ይዘገያል እንጂ ራሳቸውን ጠልፎ የሚጥላቸው የገዛ ኃጢአታቸው ነውና በዚህ ልክ መጎዳትም ማዘንም አለብሽ ብዬ አላስብም። ነገ ዋጋ ሲከፍል ስለምታዩ ጠንከር ብለሽ ልጅሽን ለማሳደግ ሞክሪ፣ በርቺ ነው ማለት የምችለው። በስመ አብ ጌታ ሆይ፣ በስመ አብ ጌታ ሆይ፣ እግዚአብሔርን እንባዬን የመጣው እንጂ በኢየሱስ ስም የምር እንባዬ የመጣ በክርስቶስ ስም። ወይኔ እባካችሁ ወላጆች፣ ይሄ መልእክት ለእናንተ ነው። ወላጆች ልጆች ያላችሁ ሰዎች፣ ለሰራተኛ ልጃችሁን ሰታችሁ ለምትሄዱ ሰዎች እውነት ከባድ 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 ነው። ይሄ ማለት ምን ይባላል እንግዲህ አምኗት ነው መቼስ ልጅን የሚያክል ነገር ጥለውባት የሄዱትና ልጃቸውን በዚህ መንገድ አንዴ በኤሌክትሪክ ገመድ አንዴ በጥፊ እየጠፈጠፈች እንደዚህ የምታሰቃየው የገዛ ሰራተኛቸው ነችና ይሄንን ማግኘት የቻሉት ካሜራ በመቅጠማቸው ነው። እንደው በቻላችሁት አቅም ካሜራ ሊኖራችሁ ይገባል። መቼስ እንጀራ ነው። ልጆቻችሁን ቢቻል ቁጭ ብሎ ማሳደግ ነው። ግን
አሁን ባለው ሁኔታ ቁጭ ብሎ ለማሳደግ በጣም ከባድ ነው ኑሮ። አንድ ሰው ብቻ ሰርቶ ማምጣት የሚችለው እንደ ድሮ አሁን ድሮ ባል ብቻ ሰርቶ እናት ልጆቿን እያሳደገች ምናምን ይኖር ነበር በጣም ጥሩ ኑሮ። አሁን ግን አይኖርም፣ ከባድ ነው ኑሮ። እናትም የግድ መስራት አለባትና በዛ ምክንያት ነው እንግዲህ ወላጆች ልጆቻቸውን ጥለው ለሞግዚቶች ለሰራተኞች ጥለው የሚሄዱትና በዚህ መንገድ ደግሞ አቢዩዝ እየተደረጉ ልጆቻቸው የሚጎዱ ከሆነ አንዳንዴ ባይበላስ ቢቀር የሚያስብል ነው እንደዚህ አይነት ነገሮችና አላቅም ምን እንደሚባል ብቻ ወላጆች ልጆቻችሁን በደንብ ቼክ አድርጉ። በተለይ ደግሞ እንዲሁ ካሜራ እንኳን ባይኖራችሁ ልጆቻችሁ በሰራተኞች አቢዩዝ እንደሚደረጉ ለማወቅ ቀላሉ ነገር በጣም ሰራተኞቻችሁን የሚፈሯቸው ከሆነ እናንተ በሌላችሁ ሰዓት እነዛ ሰዎች ይመቷቸዋል ማለት ነውና በደንብ ቼክ አድርጉ። ልጆቻችሁ ሰራተኞቻችሁ ሲያዟቸው የሚሳቀቁ ከሆነ እነሱ የሚሏቸውን ወዲያው ሻርፕ ሆነው የሚሰሙ ከሆነ በጣም ልታያቸው ይገባል። በተቻላችሁ መጠን እኔ እንደምንም አድርጋችሁ ክሮስ ቼክ አድርጋችሁ ማወቅ አለባችሁ። በተለይ ደግሞ ኮንዶሚኒየም ላይ ምናምን ይሄ ግቢ ውስጥ ምናምን ቢሆን ጎረቤት ምናምን ያያል ይባላል። ግን ኮንዶሚኒየም ላይ እንደዚህ አፓርትመንት ላይ ምናምን የምትኖሩ ሰዎች በምንም አጋጣሚ ልታዩ አትችሉም። ጎረቤትም ድምጽ ሰምቶ ላይ ሄደላችሁ ምናምን ይችላልና ከቻላችሁ ካሜራ ግጠሙ። ካልቻላችሁ ግን በምን አይነት መንገድ ማወቅ ትችላላችሁ? ቅድም እንዳልኩት ልጆቻችሁ ሰራተኞቻችሁን የሚፈሩ ከሆነ አቢዩዝ እንደሚደረጉ ማሳያ ነው። ምክንያቱም ህፃናት በተፈጥሯቸው ምንም እንትን አይሉም፣ አይሰሙም። ተው ያላችኋቸው ራሱ መልሰው ያንን ነገር ያደርጉታል። በተለይ ደግሞ የ2 ዓመት 3 ዓመት ላይ ያሉ ህፃናት ተው ሲባሉ አይሰሙም እና ያስቸግራሉ። ስለዚህ በዛ ምክንያት ስለሚሰራችሁ እነሱ ስላልወለዷቸው የነሱ ልጆች ስላልሆኑ ሊመቷቸው ይችላሉ፣ ሊጎዷቸው ይችላሉ፣ ላያዝኑላቸው ይችላሉ። ስለዚህ በዚህ ልክ የሚፈራቸው ከሆነ ስለሚገረፉ ስለሆነ በደንብ ማወቅና ማጣራት አለባቸው። ብቻ እንደው መልካም ልብ ያለው ሰው ይስጥ ለማንም ነው ማለት የምፈልገው። በተለይ ልጆች ላሏችሁ ሰዎች የልጆቻችሁ ሞግዚት እንደው መልካም ልብ ያላቸው ሰዎች እንዲሆኑ ጸልዩ። ሌላ ምን እኔ አላቅም። በስመ አብ ወልድ ምን አይነት አውሬ ነች ይቺ! አሁን ይቺ የሰው ልጅ ነች ብሎ ለማለት በጣም ይከብዳል። የምሬን ነውና በስመ አብ በጣም ነው ውስጥ የተረበሸው የተናጋው ከምነግራችሁ በላይ ከባድ ነው። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አድርጋለሁ። በቀጣይ በሌላ ቆንጆ ቪዲዮች እመጣላችኋለሁ። ታዲያ እንደሚታወቀው ይሄ ቤት ምን ይፈልጋል? ሎቭ ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላ ሞንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮመንት ላይ ጻፍ በማድረግ ብሎም የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም የዛሬን አበቃው። ይመቻችሁ ባይ